እንኳን አደረሳችሁ እስቲ ልንበል ሁላችን ሙዚቃ ይሁን ግጥም አልተለየም የድምጽ ነገር አይሆንልኝም እንዲሁ ግን መስከረም በጣም በብዙ ሙዚቀኞች የተዜመላት የተወደደች በብዙ ገጣሚያን ዘንድ ብዙ ነገር የተባለላት የተጻፈላት ወር ስለሆነች እንኳን ተገናኘን እንኳን ለአዲሱ አመት በጋራ ደረስን ለማለት ያክል ነው 2018 ለእኔም ለእናንተም በጣም ጥሩ እንዲሆን በብዙ መልኩ እመኛለሁኝ በሳምንቱ የነበሩ የተመረጡ ጉዳዮችን ልነግራችሁ ነው አብረን እንቆይ ትላንትናችን ይሆነው 2017ን እንደ ሀገር እንዳንረሳው ሆኖ የታተመብን አመት ጭምር ነው ብዬ አምናለሁ በወሩ መጨረሻ ባጭሩ አቀም በጳጉሜ 4 ታላቁ የህዳሴ ግድብ ምረቃውን ያገኘበት ነው ይህ ፕሮጀክት ደግሞ የሁሉም ኢትዮጵያዊ ቀለም የሆነ የአንድነታችን የአብሮነታችን መገለጫ ነው ስለ ታላቁ የህዳሴ ግድብ ሳስብ የሁለተኛ ደረጃ ተማሪ ሆኜ 9ኛ ክፍል እያለሁ አባይ ሊቀደም ነው ስለዚህ እናንተ ተማሪዎች ያለባችሁን ኃላፊነት መወጣት ግዴታችሁ ነው ተባለንና በየክፍላችን 11 ብር እንድናዋጣ ተጠየቅን ምንም ቅሬታ የነበረው ተማሪ የለም ሁሉም በቻለው መጠን ከወላጆችም ካገኘበት ሁኔታ ላይ ሆኖ ያ ገንዘብ ተሰብስቦ በየክፍላችን ለአባይ ግድብ እንዲደርስ ቦንድ እንድንገዛ ሆኗልና ዛሬ ኖሬ ይሄንን ስላየው በጣም ደስ ከሚላቸው ኢትዮጵያውያን መካከል መሆን ይችላል ብዬ አምናለሁ ምክንያቱም ይሄ ግድብ ላይ የኔ ማሻራ አለበት የኔ ያን ያዋጣት 11 ብር አለችበት 2018ን እንዲባለ ትልቅ ዜና መጀመር ደግሞ በጣም የሚያስደስት ነው በዚህ ሳምንት በዚህ ጉዳይ ዙሪያ ያዘጋጀንላችሁ አለን መሐሌት ተክለብርሃን ትቀጥላለች የዘመናት ቁጭትና ፍላጎት በትብብርና ህብረት በሀገር ልጆች መልስ አግኝቶ የታሪክ ማህደር ውስጥ የዘመናቸውን አድዋ ያሳፈሩበት ክስተት ሆኗል የአመታትን ጥያቄ የመለሰ ለነገ የተስፋ ወጋገን የገለጠ የመቻል የህብረት ጉልበት ተምሳሌትም ነው የህዳሴ ግድብ ትላንት የቁጭትን ባቋት ሆኖ ኖሯል ጥበበኞች በዜማ በግጥም ተው ቢሉት የማይሰማ ከሀገርህ ደር ቢሉት አሻፈረኝ የሚል የወቀሳ የማሽሟጠጥ ዜመኞች በዜማቸው ጸሐፊዎች በብዕራቸው ሲወቅሱት ኖሯል ከነዚህ ውስጥ አንዱ የሆኑት መምህር ባህሩ ሽኩር በ1973 ዓመተ ምህረት ማለትም ከዛሬ 45 ዓመት በፊት ቀዝቃዛ ፍም በሚል የግጥም መጽሐፋቸው እንዲህ ብለው አባይን ወቅሰውት ነበር አባይ ጥምዝምዙ ዟሪው ቅንዝንዙ ለወገን እፍረቱ ለባዳ ኩራቱ አሰዳቢ ሆነ ሌሎችን አጥግበህ ሌላን አደልበህ የማያልፍላቸው ብለህ አብረሰድበህ መኖር ይሻልሃል ዜግነት ቀይረህ ወይስ አባይ እኛን ከመቃብር ከባዳ ሁሉ ስር ጎትተህ አውጥተህ ለሌሎች እንደሆንክ ለኛም ትሆናለህ አገርህን ከርተህ ለሌሎቹ ሆነህ እስከመቼ ድረስ ዞረህ ትኖራለህ ይቅር ይሻልሃል አባይ ናና ተመለሰ ከፈንበልበሩ ይቻላል ያለው ይፈጸማል ወደ ሰሜን ብዙም አላቀውም ነበርና ያው በትምህርት ምናምን አቀወርለው ከዚያ አባይ ድልድይ ላይ ኖርድና ከአውቶቡስ ተፈትሸን ብለን ነው እናልፍ የነበረውና ቆሜ እዛው አባይ ድልድይ ላይ ቆሜ ወደ ሳይ ጊዜው መስከረም ነው ነሐሴ መጨረሻ ላይ ነበርና ስለዚህ በጣም ሙሉ ዝናብ ሙሉ ነበርና ወንዙ በጣም ደፍርሶ ምን ብሎ ግንዶቹ ምናምን እየያዘ እየተገማሸረ ነበር የሚያልፈውና ሳየው በጣም ነበር ያዘንኩት ለምን የኢትዮጵያን አፈር ግንድ ምን ሁሉ ይዞ እንዳለ የሚሄደው ወደ ሰው ሀገር ነው ዛሬ ግን ብርሃን ሊሆን በድምቀት ሊያበራ በ2003 ዓመተ ምህረት አባይ እንደሚገደብ ሲሰማ የትላንት የየየ ዜማቸው ተለውጦ ተስፋና እንችላለን የሚሉ ዜማዎች ከዳርዳር ተሰሙ የህይወት የደም ጠብታ እየተከፈለ 14 ዓመታትን ሲጓዝ ሁሉም ካለው እያካፈለ ግድቡ የኔ ነው በሚል መፈክር ድምጹን ለዓለም እያስተጋባ ቀጠለ ታዲያ እድል ገጥሞት የዚህ ትውልድ አካል የሆነና በህይወት ዘመኑ ይህንን ክብር ላይ የትውልድ ደስታው ከደስታም በላይ ነው አባይ እንደዚህ በጀግና ልጆቿ ትውልድ እዚህ ደርሶ እውን ሆኖ ሳይ በጣም ነው ከፍተኛ ደስታ ነው
ንጋት ነው ማለት ከጨለማ አዲስ ቀን ነው በአባይ ግድብ ምክንያት የመጣውና አሁን ከፍተኛ የመነሳሳት የመቻል እና የማሰብና የመተግበር ቋሚ ምልክት ለማየት በመድረሳችን በጣም ደስ ይለኛል። ይህ ዳግማዊ የአድዋ ድል ብስራት የቻላልነት ድንቅ መንፈስ ተጋሪ ሆናችሁ ሁሉ ክብር ይገባችኋል። ታሪክ ተፈጥሮ እንኳን አደረሰ። አዲስ ዓመት እንዴት ነው? ቆንጆ ነው። በስራ ያለፈ ነው። ከሰሞኑ ትንሽ ቅዝቃዜ ስለነበር ጉሮሮዬን አመም አድርጎኛልና የዝንጅብል ሻይ ብታፈላልኝ። ስለዚህ አንተ ታዘጋጅልኛለህ። ዛሬ ልጠብቅ። አመሰግናለሁ። እንዲህ እንደዛሬው በርካታ የቴሌቪዥን ጣቢያ እንዲሁም ደግሞ የዲጂታል አማራጮች ሳይኖሩም በፊት የወደድነውን የመረጥነውን የቴሌቪዥን ድራማ ብዙዎቻችን ቁጭ ብለን ሳምንትን ጠብቀን እንደምናይ ያስታውሳለሁ። አብዛኞቹ ድራማዎች አምሮዬ ላይ ቀርተዋል ያየኋቸው። በሲትኮም ደረጃ ሀገራችን ላይ ማንሳት የምንችለው ደግሞ ረጅም ዓመታትን በመቆየት ቤቶችን ማንሳት እንችላለን። ከዛ በተጨማሪ በእኛው በፋና ሚዲያ ኮርፖሬሽን ሲተላለፍ የነበረው 9ኛው ሺህ ድራማም እንዲሁ ተወዳጅ ነበር። ስለ ድራማ ሲነሳ በዓለም አቀፍ ደረጃ ተወዳጅነትን ያገኘው ፍሬንድስ ሲትኮም ለኔ የምን ጊዜ ምርጥ ተወዳጅ ድራማዬ ነው። በጣም አመሰግናለሁ። ለጉንፋን የሚሰማ ነው አይደል? ፍሬንድስን ሳነሳ በጣም ከመወድበት ትልቁ ምክንያቴ የገጸ ባህሪያቶቹ የቤተሰባዊነት ስሜት በጓደኝነት ውስጥ ያመጡት መዋደድ መኖር ከዛ ለህይወታቸው ትርጉም የሰጡበት መንገድና እነሱ ከኛ ጋራ ተስማምተውና ተግባብተው የኖሩበት መንገድ ይመስለኛል። በዓለም አቀፍ ደረጃ በጣም ብዙ ጽሁፎች ከፍሬንድስ ጋር ተያይዘው ይነሳሉ። በዋነኝነት ግን ፍሬንድስ ዋና መሰረታዊ ነገሩ ምንድነው ሲባል በጓደኝነት ውስጥ የተመሰረተ በጣም የሚገርም ቤተሰባዊነትና አንድነት ነው ብለው ብዙዎቹ ይስማሙበታል። ፍሬንድስ 1994 ላይ እንደ አውሮፓውያን አቆጣጠር በአሜሪካዊ ቴሌቪዥን ጣቢያ ኤንቢሲ ለ10 ዓመታት ያክል እስከ 2004 ድረስ መታየት የቻለ ተወዳጅ የምን ጊዜም የአሜሪካ ሲትኮም ድራማ ነው። ይሄ ድራማ እንዳይረሳ ሁሉ ጊዜ እንዲታወስ ሆኖም ኖሯል። ገጸ ባህሪያቶቹ የኛ ቤተሰቦች እስኪመስሉን ድረስ በስም እናቃቸዋለን። በባህሪ ደረጃ ማን ምን ይወዳል ከዛ ማን ከማን ጋር ምን አይነት ተግባቦት አለው የሚለው እንድናስታውሰው ሆኖ ስለተደረገም ስለተሰራም ከ20 ዓመታት በኋላ ዛሬም እንዳዲስ የሚነሳ የሚወደድም መሆን የቻለ ጭምር ነው። ለዚህ ደግሞ በርከት ያሉ ምክንያቶች ይነሳሉ። ይሄንን ካልኩኝ በቅርቡ በፋና ሚዲያ ኮርፖሬሽን አዲስ ሲትኮም ይጀምራል። ምን ነገሮችን ይዟል የሚለው አቤል እንዳቅሙ ይነግረናል። እሱን ተመልክተን እንመለሳለን። አንተ አባት እየለመነ እንዴት ያስችላል? ምን አገባ አታስቀብ። ምሳል ስጣችሁ ወለሽን ምግብ የለም ወሬ ለመጀመር ብዬ ነው ምሳል ስጣችሁ ያልኩት። ያ ዘመን ዶክመንተሪ ሾው ወጣቶች ናቸው። 6 ወጣቶች አንድ ላይ አብረው ተከራይተው የሚኖሩ ናቸው። አሁን ካየ በእኛ ዘመን ላይ ተከራይቶ መውጣት አንድ ሰው ብቻውን መውጣት ካልቻለ አብረ ለጋራ ሆነ ተከራያለ ጓደኛሞች ሆነ ምናምን ነገር ማለት ነውና እነዚህም ልጆች አብረው ለየብቻ ለየግላቸው ቤት ቢከራዩ ወይ ደግሞ ኑሮ መሰረት ብለው ከቤት ወጥተው ቢጀምሩ አይችሉም። ስለዚህም ለምን አብረን በጋራ እንኖርም ብለው እርስ በርሳቸው አብረው ያደጉ አብረው የተማሩ ልጆች ስለሆኑ ተገናኝተው እየኖሩ የሚያሳይ ኑሮን ሲያሸንፉ የሚያሳይ ተከታታይ ዶክመንተሪ ሾው ነው። ራሱ መንገድ በየራሱ ፊና መሆን የሚፈልገው ነገር አለ። ከዛ ያን መሆን የሚፈልገው ነገር በምን አይነት መንገድ ያሳካል? ውድቀታቸውን፣ ጥረታቸውን፣ ጥንካሬ ጎናቸውን፣ ችግራቸውን ሁሉም ነገሩን አብረው እየፈቱ እንዴት ይሄዳሉ የሚል የሚያሳይ እንዴት አድርገው ይሄዳሉ ብሎ የሚያሳይ ቴሌቪዥን ሾው ነው። ጓደኛሞች ነን የተወሰነ ነው ማለት በኦዲሽን የመጡ አሉ። እንደ
አዲስ ደግሞ የተገናኘን ጓደኛሞች አሉ። ራሴ እንደ ፕሮዲዩሰር ሁኜ ቀረብኩ እንጂ ከኤፊም ጀምሮ አሉ ሙሉ ክሩ ላይ አዲስ የመጡትም አሁን እንደ ጓደኛም ጭምር ነን እና ሙሉ እንደ ጓደኛ የሚሰራ ስራ ነው። እንዴት ነው በራስ ለመተማመናቸው የሚወጡት? እንዴት ነው ራሳቸው መሆን የሚችሉት? እንዴት ነው የህይወት አጋር ማግኘት የሚችሉት? እንዴት ነው ከቤተሰቦቻቸው ጋር ግንኙነት እንዴት ነው የሚኖር? እርስ በርሳቸው እንዴት ነው ግንኙነታቸው የሚለው ነገር በሙሉ የፍቅር ህይወታቸውን የራሳቸው ላይ የሚሰሩበትን መንገድ የሥራ ህይወታቸውን በደንብ የሚያሳይ የቴሌቪዥን ሾው ነው። በተለይ ደግሞ ሞር በዚህ ዘመን ያለ ሰው በእኛ ዘመን ያለ ሰው የሚያሳልፈውን ጥሩም መጥፎም ጎንን የሚያሳይ የቴሌቪዥን ሾው እንዲሆን አድርጌ ነው ክሬት ያደረኩት የጻፍኩትም ዳይሬክት ያደረኩትም። ወጥስ የምኑት አፈል ያለው ቀይወጥስ እዚህ ምድር ላይ ለመኖር የሚያስፈልገው ዋነኛ ነገር ምግብ ነው። ባዝሊን እኮ ነው። ቀይወጥ የሚሸት ባዝሊን። ካራክተሬ ያው ከስሜ ልጀምር ተረፈ ይባላል። ማይችል ደራሲ መሆን የሚፈልግ ገጣሚ መሆን የሚፈልግ አማላይ ካራክተር ነው። ሴቶችን የሚወድ ምናምን አይነት ካራክተር ነው። ደስ የሚል ካራክተር ነው። እኔ ከባህሪም ጋር አንዳንዴ እስከ መጋጨት ሁሉ ይደርሳል እና እሱን የመምሰል ነገር ወደ መሄድ እንትን ይላልና ቀለል ብሎኝ ነው የምጫወተው። ከፋና ጋር የ52 ሳምንታት ፍርርም ነው ያደረግነው። ከዛ በላይም ይቀጥላል። ስራው ተወዳጅ እንደሚሆን ሙሉ እምነት አለኝ። 6 ወጣቶች 6 ካራክተሮች አብረው በጋራ ኑሮ ለማሸነፍ እና የራሳቸው ድሪማቸውን ለማሳካት የሚጥሩበት አይነት ሾው ነው እንደነገርኩ ማለት ነው። ሁሉም ካራክተሮቹ ምን ለማድረግ ነው የፈለኩት? 6ቱንም ካራክተሮች የአብዛኛውን ወጣት ካራክተር እንዲይዙ ነው ያደረኳቸው። ደካማ ጎናችንንም ጠንካራ ጎናችንንም ሞር እንዲይዙ ነው ያደረግነውና ሁሉም የተለያየ ድሪም ነው ያላቸው። ሁሉም የተለያየ የራሳቸውን ለማሳካት የሚጥሩበት መንገድ አለ እና ድሪማቸውን ለማሳካት ህልማቸውን ለማሳካት የሚሄዱበት ርቀት አለ። አንዳንድ ሰው አለ ወጣት ሆኖ ለምሳሌ ምን መሆን እንደሚፈልግ ማያቅ ሰው አለ። ካራክተር ውስጥ ከ6ቶቹ ካራክተር አንደኛው እሱ አለበት ምን መሆን እንደሚፈልግ ገና ያላወቀ ማለት ነው። ሌሎቹ ደግሞ አሉ ትምህርቱን ማሻሻል የሚፈልግ አለ። ትምህርት ደግሞ አልፈልግም በቃኝ ስራ ብቻ ነው መስራት የምፈልገው የሚል አለ። ካራክተሮቼ ውስጥ ሌሎች ወጣት የሀገሬ ወጣቶች የከተማ ወጣቶች እንዳለ ወጣቱን ወክሎ ምን አይነት ነገር እያሳለፈ ነው ያለው? ሳይኮሎጂካሊ ሊሆን ይችላል፣ ማህበራዊም ሊሆን ይችላል፣ ፋይናንሻሊ ሊሆን ይችላል። በምን አይነት መንገድ እያሳለፈ ነው የሚለውን ነገር ለማሳየት ብዬ ነው 6 ካራክተሮችን አብዛኛውን ወጣት ሊወክሉ የሚችሉ የአብዛኛውን ወጣት ኃላፊነቶች ወይ ደግሞ ሐሳቦችን የያዙ እንዲሆኑ አድርጌ ነው ክሬት ያደረኩት። 200 ብር እኮ በጣም ነው የምታምነው። በተለይ ጄሌ ሲይዛት አይን ላይ ስንተያይ ዘመን ተሻጋሪ ሆኖ ኮሜዲ ስራ እስከሆነ ድረስ ይሄ ሲቹዌሽናል ነገሮች አይበዙትም። የጓደኝነት ነገሮች ስለሚበዙበት በየትኛውም ጊዜ የሚመጣ ትውልድ ሊያየው የሚችል ነገር ስለሆነ በደንብ ደግሞ እስከ 52 ክፍል ድረስ ስንሄድ 52 ሳምንት ቆንጆ ነገሮችን እያነሳን እንደርሳለን ብዬ አስባለሁ። እኛ ዘመን ሞክመንታሪ ቲቪ ሾው መስከረም 11 ከ11 ሰዓት እስከ 11 ሰዓት ተኩል በፋና ቴሌቪዥን ላይ ይቀርብላችኋል። ፋና ፕላስ ላይ ይቀርብላችኋል። ሁላችሁም እንደተጋበዙልኝ ጠይቃችኋለሁ። እናንተ የሚመጥን ስራ ይዤ እንደመጣው በጣም እርግጠኛ ነኝ። የፋና ቤተሰቦች በሙሉ ስራዬ እንደምትወዱልኝ እርግጠኛ ነኝ። ደግሞ አሻሽዬ ደግሞ አብረን እንድንዘልቅ እግዚአብሔር ይርዳን። ዘርፋይ ነው ወብዬ ነው ማሲዝ ሌባ እንዴ ምን ሆነክ ነው? እርግጠኛ ነኝ የለበሽው ልብስ ራሱ ያንቺ አይመስለኝም። የኔ ነው። ሜሮን ለምን ቲሸርት የለበሽብኝ? ሱሪው ግን የኔ ነው። ሱሪዬንም ታመጫታለሽ። በሀገራችን በጣም አንጋፋ የሆነ በርካታ የስነ ጥበብ ባለሙያዎችን ያፈራው አለ የስነ ጥበብና ዲዛይን ትምህርት ቤት በየአመቱ በክረምት መርሃ ግብር በርካታ ፍላጎት ያላቸው ጥበብን የሚወዱ ተማሪዎችን እየተቀበለ ያስተምራል፣ ያሰለጥናል። በዘንድሮም አመት እንዲሁ በርካታ ተማሪዎችን አስመርቋል። አሁን የሚገኝበት ደግሞ አቢሲኒያ የስነ ጥበብ ትምህርት ቤት ነው። ይህ ትምህርት ቤት ፍላጎት ላላቸው በክረምትና በበጋ የትምህርት መርሃ ግብር በሙዚቃ፣ በቲያትር፣ በሞዴሊንግ እንዲሁም ደግሞ በስዕል ዘርፍ ያሰለጥናቸው በርካታ ታዳጊዎችን፣ ተማሪዎችን፣ ህፃናትን
ህፃናቶችን አስመርቋል። ጥበብን ለሚወዱ ነፍሳቸው ለዚህ ለቀረበላቸው እንዲህ ያሉ አማራጮች መኖራቸው በጣም ይበል የሚያሰኝ ነው። በዚህ ትምህርት ቤት የተማሩ የጥበብ ባለሙያዎች ነገ ደግሞ አንጋፋ ሆነው እኛ በሙያችን እነሱን ጠርተን የምናወራበት ሙያቸውን የምናስቀጥልበት ዛሬያቸውን ተስፋቸውን የጣሉበት ቦታ ነውና ዘንድሮ የተመረቃችሁ በሙሉ እንኳን ደስ አላችሁ እላለሁ። ሀመልማል ተስፋዬ ከአንድ የጥበብ ባለሙያ ጋር ቆይታ አድርጋለች። በዚህ ሳምንት ወደ እሷ እንሻገር። ሰላም ጤና ይስጥልን የፋና ቀለማት ታዳሚዎች ተመልካቾች እንዲሁም ቤተሰቦች እንኳን ለአዲስ ዓመት በሰላም አደረሳችሁ እላለሁ። መጪው ዓመት የሰላም የደስታና የሐሴት እንዲሆንላችሁ እየተመኘው ዛሬ ከናንተ ጋር ቆይታ ይኖረኛል። ስሜ ሰዓሊና ቀራጺ ኪሩቤል ተፈሪ ይባላልኝ። በአዲስ መልኩ አዲስ የሆነ አሰራርን ይዤ ነው የመጣሁት። ይህም ከወዳደቁ ማቴሪያሎች የፕላስቲክ ማቴሪያሎች ማለት ነው ወደ ስዕል እንዴት ሊቀየሩና ውበት ሊሆኑ እንደሚችሉ ኤክስፐሪመንት ሙከራ ያደረኩባቸው ስራዎች ናቸው። በፊት የተለያዩ የተለመዱ ሚዲየምስ ተጠቀማለሁ። ካንቫስ፣ ፔይንቲንግስ፣ ኦይል ሊሆን ይችላል፣ አክሪሊክ ሊሆን ይችላል። ቅርጽ ሲሆን በኮንክሪት የሚሰራ አለ፣ በጂፕሰን፣ በፋይበር። ለዚህ የተለመዱ ምድሪቱ ላይ የሚሰሩባቸው ቴክኒኮችና ሚዲየምስ ናቸው። አሁን ግን ያለፈውን 10 ዓመት በትክክል ሙሉ ለሙሉ ሰርቼበታለሁ ባልልም ይህንን ኤክስፐሪመንት ያደረኩት ነገር ነው። ምንድነው ጀንክ የሆኑትን ነገሮች ወደ ኤስቴቲክስ መቀየር፣ ወደ ስነ ውበት መቀየርና ማንም ሰው ጥሏቸው ቆሻሻ ናቸው ብሎ ያለፋቸው ነገሮች እኔ ሰብስቤ በንጽህና ወደ ውበት ቀይሬ ማንም ሰው ጥሏቸው እንዳልነበር አሁን ደግሞ በሳሎኑ፣ በኮሪደሩ፣ በመኝታ ቤቱ የሚያጌጥባቸው ጥሩ ስራዎች እንዲሆኑ አድርጌያለሁ። የተለያየ ሙያ ስለ አንድ ነገር መፍትሄ የመስጠት ዝንባሌ ይኖረዋል። ሁሉም አይነት ኦልሞስት ማለት ይቻላል ወደ ሲምፕሊሲቲ ማምጣቱ ሳይንስ ከባድ የሆነ ነገር ወደ ቀላል ማምጣቱ የአንድ ሙያ ፐርፌክሽን ወይም ብቃት ነው። ስለዚህ አሁን እኔም በሙያዬ ከተማች አዲስ አበባ የምትባለው ከተማችን ደስ የምትል አየር፣ ደስ የሚል ህዝብ ያላት ሆና ያለ ግን ቆሻሻ እንዴት ነው እናስወግደው? ሁላችንም በመናቀው መልኩ ካጠገባችን አርቀን አይደለም። ስለዚህ አጠገባችን ብናርቀውም ያን ቆሻሻነቱን እንደያዘ ተከምሮ ለአይን ደስ በማይል ሁኔታ መከማቸቱን ነው የምናየው። ያንን በማስተውልበት ሰዓት ላይ ይሄን ነገር ለምንድን ነው ወደ ሌላ የተሻለ ነገር ማልቀየው? ብዙ ሙከራዎች አሉ። እኔ አይደለም ዓለም ላይ ብዙ ትራሽን ወደ ሌላ አይነት ግልጋሎት የመስጠት ብቃት እንዲኖር የማድረግ ሙከራዎች ተደርገዋል። እኔ ደግሞ በስዕል ተነስቼ እነዚህ ነገሮች መጀመሪያ ካሉበት ደስ የማይል ቆሻሻነት በማጠብ በፈላዋ ማጠብ ከዛ ፈግፍጎም ብሎ ካጸዱ በኋላ ወደ ስዕል ወይንም ስነ ውበት መቀየር የምችልበት መንገድ አስብ ነበር። አጋጣሚ በዚህ መልኩ ተሳክቶልኝ ላቀርቦች ይያሉ። ከመቱበት ተመልሰው ሌላ አይነት እይታ ፈጠሩ በሚለው ተስማማንና ሪክሌም ዲቪዥን የኤግዚቢሽኑ ስያሜ ሆነ ማለት ነው። ከዚህ በመቀጠል ደግሞ ወርክሾፕ ውስጥ ስራዎችን እንዴት እንደምንሰራና ወደ ፍጻሜ እንደምናደርስ አሳያችኋለሁ። ይሄ እንግዲህ እንደምታዩት የስራ ቦታ ነው ወይም ወርክሾፕ ነው። እንደምታያቸው የተለያዩ ከሰራቸውና ወደ ፍሬምድ ለመሆን የመጡበት ቦታ ነው ይሄ ወርክሾፕ። እና እነዚህን አይነት ፕላስቲኮች ጄሪካኖች ተቆራርጠው ነው ያሉት። በድፍኑ ያው ታቋቸዋላችሁ በየቤታችሁ። እና እነዚህን ቆራርጬ ነው ወደ እነዚህ ወደምታያቸው ስዕሎች የቀየርኳቸው። እንደዚህ እንደምታዩት እነዚህን አታምናቸውም። እነዚህን ጄሪካኖች
ስራው ሞዛይክ የሚባል በተለምዶ ሞዛይክ የሚባል አሰራር ግን ሞዛይክ ሴራሚክን በተለያየ ሁኔታ በሲሚንት ወይንም በሌላ ፖርት ሲሚንት ሊሆን ይችላል ፖርትላንድ ሲሚንት በሱ ይሰራል ይሄ ግን እዚህ ላይ በእንደዚህ አይነት ሁኔታ አጣብቄ ሞዛይክ ቢመስልም ስራው ሌላ አይነት ነው ማቴሪያሎቹም የተለዩ ናቸው እና እዚህ ስራ ላይ እነዚህን ቀለሞች ስታዩ ወጥ የሆነ የመልክን ስራ እንደ ብሩሽ ቀብተን አዋስተን ሳይሆን ቀለሞችን አጠገብ ላጠገብ በማስቀመጥ አይምሮአችን ውስጥ ፊውዝድ እንዲሆን ወይም እንዲቀላቀል በማድረግ የሚቀመጥ የአሰራር ዘዴ ነው እና ለምሳሌ እዚህ አካባቢ የምታዩት ቢጫና ቀይን አጠገብ ላጠገብ ስናስቀምጥ አይምሮአችን ወደ ብርቱካናማ ቀለም እንዲያይ ወይንም ሰማያዊና ቢጫ ማስቀመጥ አረንጓዴ እንዲመስለን አይምሮአችን ውስጥ ፊውዝድ ሆኖ ማለት እንደዛ እንዲሆን የማድረግ ጥበብ ነው ዘመን መለወጫን ስናስብ አደይ አበባን እናስታውሳለን ስለ አደይ እናስባለን እና ቀለሞቼ አጋጣሚ የዘይት ጀሪካኖች ብዛትም ይሁን ሁኔታዎች ፈቅደው አደይን የመቅረብ ቢጫነትና ብርቱካናማነት ከአረንጓዴ ጋር አለ እና እነዚህ በብዛት ይገኛሉ ስራዎቼ ላይ ስለዚህ አደይን በደንብ ሊወክሉ የሚችሉ ቀለሞችን የማስቀመጥ እድሉን ከማቴሪያሎቹ አኳያ አግኝቻለሁ እና ለዛ አብዛኛዎቹ ስራዎች ርዕሳቸውም ጭምር አደይና የበሬዎች ድምጽ በሚል ያን አስቀምጫለሁ በሬ አደይ እና አደይና አደይ ወይንም እናት የሚል የአብስትራክት ፎርም ቢሆንም እናትና ልጅ ነው ልጅ ናት አደይ እና አደይ ደግሞ እናትና at the same time መስከረም 7 ላይ የስዕል አውደ ይሄን በተመለከተ ይኖረኛል በሀያት ሬጀንሲ ፈንድቃ የባህል ማዕከል ውስጥ የሚዘጋጅ ስለሚሆን መታችሁ በመንገድ እንድትታደሙ እጋብዛችኋለሁ እንደ ሀገር በትልቅ የምስራች የተቀበልነው 2018 ሁላችንንም ፈገጋስ ብሎ አስጀምሮናል አመቱን ሙሉ ደግሞ እንደ ግለሰብ ተሳክቶልን ያሰብነው ሆኖ ትርጉም ያለው አመት ነበረ የምንልበት እንዲሆንልን እመኛለሁ ፋና ቀለማት ይቀጥላል በሳምንቱ የመራረጥናቸው የሳምንቱ እንዴት አለፈ ጉዳዮቻችን ግን የተመለከታችኋቸውን ይመስሉ ነበር በእኔ በኩል አበቃው ቻው